ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም አሁን ሆሳዕና በአርያም ስትል ነው የመጣልኝ። ዛሬ ቅዳሴ ላይ ሆሳዕና በአርያም የሚል ቅዳሴ ነበር የተቀደሰው እና የሳምንት ደግሞ ኒቆዲሞስ ነው። ስለምን ሆሳዕና ቅዳሴ የተቀደሰ ነው? በጣም ጥሩ ጥያቄ ነው። እውነት ነው። ይህ ሳምንት ሰሙነ ኒቆዲሞስ ይባላል። ነገር ግን ሰሙነ ኒቆዲሞስ የሚባለው እስከ ዛሬው ቀን እስከ ረቡዕ እሑድ፣ ሰኞ፣ ማክሰኞ ብቻ ነው። ከረቡዕ ጀምሮ ያለው የሆሳዕና አገልግሎት ነው የሚሰጥበት። ለምን ከተባለ ከሆሳዕና በኋላ ያለው ሰሙነ ሕማማት ስለሆነ ቅዳሴ አይቀደስም አይደለ? ሌሎች የቅኔ ማህሌት አገልግሎትም አይሰጡም። ስለዚህ ከወዲሁ ሶስት ቀን ተካፍለው የኒቆዲሞስን ሳምንት ይካፈሉና የሆሳዕና አገልግሎት ይሰጥበታል ማለት ነው። በጣም ጥሩ ጥያቄ ነው። የብዙ ጥያቄ እንደሚሆን አምናለሁ። እሺ፣ ሆሳዕና ማለት ራሱ ግን ምን ማለት ነው? ሆሳዕና ማለት የዕብራይስጥ ቃል ነው። ትርጉሙም አቤቱ አሁን አድን ማለት ነው። መልካም። የሆሳዕናን ስናነሳ የማቴዎስ ወንጌል ምዕራፍ 21 ላይ ሁለቱን ደቀ መዛሙርቶች ሄዳችሁ አህያዋን ከውርንጭላ ላይ ተፈታችሁ አምጡልኝ ብሎ አዟቸዋል። እነዛ ደቀ መዛሙርት ስማቸው ማን ናቸው? እውነት ነው። ወንጌሉ ላይ እገሌና እገሌ አይልም፣ ግን ዝም ብሎ ሁለቱን ደቀ መዛሙርት ስለሚል በጣም ጥሩ ጥያቄ ነው። ዮሐንስና ጴጥሮስ ናቸው። ዮሐንስና ጴጥሮስ ናቸው። እሺ፣ እስከዛሬ የሰምቻቸው ስለማለት ነው የጠየቅኩ። በጣም ጥሩ። የብዙ ሰው ጥያቄ ይሆናል። ሌላው ደግሞ ሆሳዕና ላይ አህያን ለምን መረጠ? ምናልባት አህያን የመረጠበት ምክንያት በጣም ጥሩ ጥያቄ ነው። የሚገርመው ፈረስ በቅሎ እያለ ለምን አህያን መረጠ? በጣም ጥሩ ጥያቄ ነው። አህያን የመረጠበት ምክንያት በዘመነ ብሉይ እስራኤል እንዲህ ያድርጉ ነበረ፣ ስርዓት ነበራቸው። የጦርነት የአባሪ ቸነፈር የመከራ ዘመን ሲሆን በበቅሎ በፈረስ ይቀመጡና ዘገር ነቅነው ይታያሉ። አስፈርተው አስገርመው ይታያሉ። እንደዚያ ሆነው ከታዩ ጦርነት አለ፣ ረሃብ፣ ቸነፈር አለ ማለት ነው። የሰላም ዘመን የጥጋብ ዘመን ሲሆን ደግሞ በአህያ ላይ ተጭነው ይታያሉ ማለት ነው። ስለዚህ ጌታም ዘመነ መከራ አለፈ፣ ዘመነ ሰላም ተተካ ሲል አህያን መርጧታል ማለት ነው። አህያን መርጧል። ሌላው አህያ እና በቅሎ ፈረስ የሚለያዩበት መንገድ አለ። አህያ በቅርቡ ማግኘት የምንችለው አይደል? በቅርቡ ማግኘት የምንችለው ጌታም እኔን ብትፈልጉ በቅርቡ ማግኘት ትችላላችሁ ሲል ነው። ይሄ ነው ሌላኛው። ሁለተኛ ትንቢተ ዘካርያስ ላይ የተጻፈ ቃል አለ። እነሆ ጽዮን ሆይ ንጉሥሽ የዋህና ቅን ሆኖ በአህያይቱና በአህያይቱ ግልገል ላይ ተጭኖ ይመጣል የሚል ትንቢታዊ ቃል ነበረ። እሱን ለመፈጸም አህያይቱን መርጧታል ማለት ነው። ሌላው ደግሞ አህያ በብዙ ነገር የተናቀች ናት። አሁን በሀገራችን ሰው ሲሰደብ ምን ይባላል? ሁለት ስድብ ይሰደባል። ማያቅ ከሆነ ትምህርት አይገባውም፣ አያውቅም፣ አይረዳም ተብሎ ከተገመተ ወይ ድንጋይ ይባላል ወይ አህያ ይባላል። እና እግዚአብሔር የተናቁትን ነገሮች አንስቶ ማክበር ስለሚችል አህያይቱን መርጧታል ማለት ነው። መልካም። አህያ የተመረጠችው በዚህ መልኩ ከሆነ ብዙ አህዮች በመስክ ላይ ሊኖሩ ይችላሉ። ለምን የታሰሩትን አህዮች መረጠ? እሱ ቁልፍ ጥያቄ ነው። በነገራችን ላይ በጣም ቁልፉ ጥያቄ እንደውም ይሄ ነው። በጣም በሜዳ ላይ ብዙ አህዮች ይኖራሉ፣ ግን የታሰሩትን አህዮች ፍቱና አምጡ ነው ያለው እና ይሄ ጥሩ ሀሳብ ነው። ቅዱሳን ሐዋርያትን ሲያዛቸው ጴጥሮስና ዮሐንስን ማለት ነው ቤተፋጌ ላይ ሲደርሱ፣ ቤተፋጌ ማለት ሁለት ትርጉም አለው። አንደኛው የድሃ መንደር ማለት ነው። ራሱን ድሃ አደረገ የተባለ አምላክ ድሆችን እኛ እንዲጎበኝ መምጣቱን ለማሳየት ቤተፋጌ ላይ ሲደርስ ደቀ መዛሙርቱን አዘዘ ይላል።
ሁለተኛው ቤተፋጌ ማለት የተመሳቀለ ጎዳና ማለት ነው። እሱም ራሱን የቻለ ትርጉም አለው። መስቀል ላይ ተሰቅዬ የማዛችሁን ትእዛዝ ፈጽሙ ሲል ደቀ መዛሙርቱም ቤተፋጌ ላይ ሲደርስ አዟቸዋል ማለት ነው። ሌላው ሁለቱን ደቀ መዛሙርት የላከበት ምክንያት ምንድን ነው? አህዮቹ ራሱ ሁለት የመሆናቸው የሕዝብና የአሕዛብ ምሳሌዎች ናቸው። አህዮቹ የአሕዛብ ዋናው አህያ እናቲቱ አህያ የእስራኤል ውርንጭላዋ የአሕዛብ ምሳሌ ናት። እናትየዋ ዋናው አህያ ወይም ደግሞ እናትየዋ አህያ የእስራኤል ምሳሌ ለምን ሆነች ከተባለ እናትየዋ አህያ ጭነት ለምዳለች አይደል? ጭነት ለምዳለች እና የእስራኤል ምሳሌ የሆነችበት ምክንያት እስራኤልም ሕግ በጠበቅ አምልኮተ እግዚአብሔርን ለምደዋል። ስለዚህ የእነሱ ምሳሌ ነው። ውርንጭላዋ ደግሞ ገና ጭነት ያለመደች ናት አይደል? ሕግ እግዚአብሔርን ያለመዱ አምልኮተ እግዚአብሔርን ያለመዱ አሕዛብንም እግዚአብሔር ይፈልጋል ማለት ነው። ስለዚህ ደቀ መዛሙርቱ ግን ያደረጉትን ቁልፍ ነገር ሁለት ነገር ላንሳ። አንደኛው ደቀ መዛሙርቱ አህያ ከፊታችሁ ወዳለው ሀገር ሂዱ፣ አህያን ፈታችሁ አምጦልኝ ሲላቸው እንዴ አህያ እረኛ ሊያደርገን አህያ ፈችና አምጪ ሊያደርገን ነው ሳይሉ ዝም ብለው ሄደዋል። እሺ ብለው ሄደዋል። ይሄ የሚያሳየው ምንድነው? ጌታ አድርጉ ያለንን ማድረግ ነው። ለምን ልንል የማንችልን ማለት ነው። ሌላኛው አህያ ለምን ፈለክ አላሉት። ሌላ ጊዜ አህያ ፈልጎ ያውቃል። በእግሩ ነው የሚሄደው። በጣም ብዙ ጉዞ ተጉዟል ጌታ። ወደ ምድረ በዳ ሄዷል። ወደ ደብረ ዘይት፣ በተለይ የደብረ ዘይት አቀበት በጣም ትልቅና ረጅም ነው። ዳገት ነው። አቀበ ደብረ ዘይት ይለዋል እንደውም እንጂ እና ረጅም። እሱን ለመውጣት አህያ ያስፈልጎት አያውቅም። ግን የዚያን ጊዜ ግን አህያ ፍቱና አምጡልኝ ሲል እነሱ ለምን አህያ ፈለክ ዛሬ ደርሰህ አላሉት። ለምንድን ነው ይሄን እሱ ያደረገውን የተናገረውን ነገር ብቻ ማድረግ ስለሆነ ስራቸው ማለት ነው። ስለዚህ ይሄ እሺ ብለው መሄዳቸውን ትህትናቸውን ያሳያል ማለት ነው። ሌላው ፍቱና አምጡልኝ ለምን አለ ነው? የታሰሩ እያሉ አይደል? ይሄ ሁለት ትልቅ ምስጢር አለው። አሁን አንደኛ በማይሰረ ክህደት የታሰሩ ሰዎችን በቃለ ወንጌል ፈታችሁ ወደ አምልኮተ እግዚአብሔር አምጡልኝ ሲል በማይሰረ ክህደት ማለት ምን ማለት ነው ስንል እግዚአብሔርን ከማመን ከመጠመቅ ውጭ ያሉ አሕዛብን እሱ የከፈለውን ቤዛነት የሞተላቸው መሆኑን ነፍሱን የሰጠላቸው መሆኑን ወንጌልን ያስተማረ ታምራት ያደረገ መሆኑን አስተምራችሁ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር አምጡልኝ ሲል አሕዛብን አህያዋና አህያይቱ ግልገሊቱና አህያዋ የእስራኤልና የአሕዛብ ምሳሌ ናቸው ብለን የለ። ስለዚህ አሕዛብ በማይሰራ ክህደት የተያዙ ናቸው። እስራኤል ደግሞ በማይሰራ ኃጢአት የምንለው ደግሞ አምነው ተጠምቀዋል ይኖራሉ፣ ግን በማይሰራ ኃጢአት ይያዛሉ። አባቶች እንደውም ሲፈቱ ምንድን ነው የሚሉት? የማይሰራ ኃጢአት እግዚአብሔር ይፍታ ነው የሚሉት። ስለዚህ በማይሰራ ኃጢአት የታሰሩትን በተሰጣችሁ ስልጣን በሰጠኋችሁ ስልጣን ፈታችሁ ንስሐ አስገብታችሁ በአምልኮተ እግዚአብሔር እንዲጸኑ በሃይማኖት እንዲጸኑ በስነ ምግባር እንዲበረቱ አድርጋችሁ ከኃጢአታቸው ፈታችሁ ወደ እኔ አምጡልኝ ሲል ጌታ ደቀ መዛሙርቱን ሁለቱን ጴጥሮስንና ዮሐንስን ልኳቸዋል ማለት ነው። እነሱም ሰው ሲያገኛቸው ማለት ያለባቸውን ነግሯቸዋል። ምንድን ነው ማለት ያለባቸው? ከነመልሱ ነው ሲልካቸው፣ ከነመልሱ ነው የሰጣቸው። ምንድን ነው ያላቸው? አንዳች የሚላችሁ ሰው ቢኖር እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል በሉ ነው ያላቸው። ምክንያቱም ቅድም እነዚህ አህዮች የማን ናቸው? የተሰረቁ ናቸው። አህዮቹ የተሰረቁ አህዮች ናቸው። የማን ናቸው? የአልዓዛር ናቸው። ሌባ ሰርቆ ወስዶ በአመያ ቤት አስሯቸዋል። ስለዚህ እግዚኦሙ ይፈቅዶሙ በሉ፣ ጌታቸው ይፈልጋቸዋል በሉና ተናገሩ። ጌታ ከነመልሱ ነው ሲያዝ፣ ከነመልሱ ነው። ሁልጊዜ በእኛ ሕይወት ውስጥ የምንጠይቀውን ጥያቄ የሚመልስልን ማነው ማለት ነው? እሱ ነው። ስለዚህ አስቀድሞ ሲልካቸው ከነ ጥያቄው ከነመልሱ ነው የመለሰላቸው ማለት ነው። አንደኛ እግዚኦሙ ጌታቸው ይፈልጋቸዋል ማለት የአህዮቹ ባለቤት አልዓዛር ይፈልጋቸዋል ማለት ነው። ሁለተኛ በተፈጥሮ ጌታቸው የሆነ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ያስፈልጉታል፣ አህያ ያስፈልገዋል እና ሄደው እነሱ ልክ እሱ እንዳዘዛቸው ገብሩ በከመ አዘዞሙ እንዳዘዛቸው አደረጉ። እንዳዘዛቸው አደረጉ። ማንም የሆነ ነገር አሏቸው፣ መለሱላቸው። ለጌታ ያስፈልጉታል። አዎ ሕዝብም አሕዛብም አህያዋና አህያይቱ ግልገሊቱ የማን ናቸው ብለናል? የአሕዛብና የእስራኤል ምሳሌዎች አይደሉ? እስራኤል ሕዝብም ያስፈልገዋል፣ አሕዛብም ያስፈልጉታል በእግዚአብሔር። ስለዚህ ሁለቱንም ፈታችሁ አምጡልኝ ብሎ ስልጣኑን ሰጥቷቸው ማለት ነው። ስለዚህ ይሄ ስልጣን የነሱ ስልጣን
ሰው የሚያስቀረው ሰው የሚይዘው ሰው ይዞ የሚያስቀረው አይደለም። ለጌታ ያስፈልጉታል ብለው ፈተው የማምጣት ስልጣን ተሰጣቸው። ከየት ነው የተሰጣቸው ስልጣን? ከሰማይ ነው ማለት ነው። እና ይህንን ለማለት ነው ተፈለገው። መልካም